ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት አደራችሁ? እንዴት አረፈዳችሁ? በሁሉም የዓለማችን ክልል ላይ የምትገኙት የፔጃችን ቤተሰቦች ሰላማችሁ ይብዛ። ዛሬ ታላቁ ቻምፒየንስ ሊግ ቸልሲ ከ2 ዓመት ቆይታ በኋላ ወደ ቻምፒየንስ ሊግ መድረክ ይመለሳል። በእርግጥ ጨዋታው የቻምፒየንስ ሊግ የ25-26 ቻምፒየንስ ሊግ የተጀመረው ትላንትና ነው። ዛሬ ደግሞ ቸልሲ ከ2 ዓመት በኋላ ወደ ቻምፒየንስ ሊግ ተመልሶ ጨዋታውን ያደርጋል። በትላንትና ውጤትና ዛሬ በቼልሲ ጨዋታ ዙሪያ ቆይታ ይኖረናል። ለዚህ ፔጅ አዲስ ሲሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ። አብራችሁን ቆዩ። በአውሮፓ ቻምፒየንስ ሊግ ቼልሲ ከ22-23 በኋላ ለመጀመሪያ ጊዜ ዛሬ ወደ ውድድሩ ተመልሶ የመጀመሪያ ጨዋታውን ያደርጋል። ያው እንደሚታወቀው በ2022-23 በቶማስ ቱሄል ዘመን ነው ቸልሲ ቻምፒየንስ ሊግ ተሳታፊ የነበረው። ከዛ በኋላ መድረኩን ለማግኘት ራሱ ናፍቆት ነበር። ኢሮፓ ሊግ እና ኮንፈረንስ ሊግ ነበር የተጫወተው። ከ2 ዓመት ቆይታ በኋላ ግን ዛሬ ወደ ቻምፒየንስ ሊግ ተመልሶ በአሊያንዝ አሬና ስቴዲየም ባየር ሚዩኒክን የሚገጥም ይሆናል። በዚህ ጨዋታ ዙሪያ ብዙ የሚጠበቁ ነገሮች አሉ። ይሄ ሜዳ ለቸልሲ የገድ ሜዳው ነው፣ የድል ሜዳው ነው። ቻምፒየንስ ሊግን ለመጀመሪያ ጊዜ ያሳካው በዚህ ሜዳ ነው። ራሱ ባየር ሚዩኒክን በመርታት ነው ይህንን ዋንጫ ቻምፒየንስ ሊግ ዋንጫን ለመጀመሪያ ጊዜ ቼልሲ መሳም የቻለው። ስለዚህ ዛሬ በአሊያንዝ አሬና በዚህ ዓመት በጣም አጀማመሩ አስፈሪ የሆነውን ባየር ሚዩኒክን ነው የሚገጥመው። ቻምፒየንስ ሊጉ ትላንትና ሲጀመር አርሰናል አትሌቲክ ቢልባኦ ሜዳ ድረስ ሄዶ በሳን ማሜስ 2-0 ማሸነፍ ችሏል። ጨዋታው በእርግጥ ውጤቱ 2-0 ይሁን እንጂ አርሰናል እጅግ በጣም የከበደው የተቸገረበት ጨዋታ ነበር። በእንቅስቃሴ ረገድም ብዙም ሳቢም ይባል አልነበረም። ሙከራዎች የሌሉበት ጨዋታ ነበር። ሆኖም ግን ተቀይሮ ወደ ሜዳ በገቡ 2 ተጫዋቾች ማርቲኔሊ እና ትሮሳርድ አማካኝነት 2 ጎሎችን አስቆጥሮ በመጨረሻ ደቂቃዎችን ቢሆን ወደ አሸናፊነት ተመልሶ ጨዋታውን 2-0 በማሸነፍ የመጀመሪያ የቻምፒየንስ ሊጉን 3 ነጥብ ማሳካት ችሏል። ከዛ ውጭ በጣም ብዙ ማራኪ ጨዋታዎች ነበሩ። በተለይ ጁቬንቱስ እና ዶርትሙንድ ያደረጓቸው ጨዋታዎች 4-4 የተጠናቀቀው ጨዋታ 8 ጎሎች የተስተናገዱበት በጣም ለአይን ሁሉ በቃ ማራኪ፣ ማንም ሰው ያመለጠው ሰው እድለኛ አይደለም። ይሄን ጨዋታ በጣም ምርጥ የሚባል ጨዋታ ነበር። 8 ጎሎች ናቸው መቆጠር የቻሉት። ከዛ ውጭ ሪያል ማድሪድ ከኦሎምፒክ ማርሴ ጋር ያደረገውንም ጨዋታ 2-1 ማድሪድ ማሸነፍ ችሏል። ሁለቱም የማድሪድ የማሸነፊያ ግቦች በፍጹም ቅጣት ምት የተገኙ ናቸው። በሪያል ማድሪድ በኩል ካርቫሃል በቀይ ካርድ ከሜዳ ወጥቷል። ገና ጨዋታው በጀመረ በመጀመሪያ ደቂቃ ትሬንት አሌክሳንደር አርኖልድ በጉዳት ምክንያት ተቀይሯል። አርኖልድን ቀይሮ የገባው ተጫዋች ነው በቀይ ካርድ መጨረሻ ላይ ከቲሙ የተሰናበተው። ሆኖም ሪያል ማድሪድ ካርቫሃልን በቀይ ካጣ በኋላ ነው የማሸነፊያውን ጎል ማስቆጠር የቻለው። 2ቱም ጎሎች በፔናልቲ የተገኙ ናቸው። 2ቱንም ጎሎች ማስቆጠር የቻለው ደግሞ ኪሊያን ምባፔ ነው። ምባፔም ከክርስቲያኖ ሮናልዶ በኋላ 50 ጎሎች ላይ በፍጥነት የደረሰው የሪያል ማድሪድ ተጫዋች መሆን ችሏል። ቶተንሃም ትላንትና ቪያሪያልን በሜዳው አስተናግዶ 1-0 ማሸነፍ ችሏል። ዛሬ ብዙ ተጠባቂ ጨዋታዎች አሉ። ኒውካስትል ከባርሴሎና ይጫወታል። ዋናውና ኒውካስትል ከባርሴሎና ሐሙስ ነው የሚጫወቱት። ቼልሲ ከባየር ሚዩኒክ፣ ፒኤስጂ ከአትላንታ፣ ሊቨርፑል ከአትሌቲኮ ማድሪድ የዛሬ ተጠባቂ ጨዋታዎች። ሊቨርፑል በአንፊልድ አትሌቲኮ ማድሪድን ያስተናግዳል። ፒኤስጂ በሜዳውና በደጋፊ ፊት አትላንታን ይገጥማል። ፒኤስጂ ወሳኝ ተጫዋቾቹን በጉዳት ማጣቱ ይታወቃል። ባየር ሚዩኒክ በሜዳውና በደጋፊው ፊት ከቼልሲ ጋር የሚገናኝ ይሆናል። እነዚህ 3 ጨዋታዎች
ከዛሬ ቻምፒየንስ ሊግ መርሃ ግብር ተጠባቂ ጨዋታዎች ናቸው። እኛ ግን ትኩረት አድርገን የምናወራው ዛሬ ስለ ባየር ሚዩኒክ እና ስለ ቸልሲ ጨዋታ ነው። በእርግጥ ባየር ሚዩኒክ እና ቸልሲ ያላቸው ቁጥራዊ መረጃዎችን ስናይ ሙኒክ በቸልሲ ላይ ሰፋ ያለ የበላይነት አለው በእርስ በርስ ግንኙነት። ከዛ ውጪ የቸልሲ ትልቁ ውጤቱ በአሊያንዝ አሬና ላይ ሙኒክን 1-1 በፍጻሜ ጨዋታ 1-1 አጠናቆ ከዛ ኤክስትራ ታይምም ጎል ሳይቆጠርበት ቀርቶ በመለያ ምት አሸንፎ የ2012 ቻምፒየንስ ሊግ ዋንጫን በሜዳውና በደጋፊው ፊት የነጠቀበት ነው ትልቁ ውጤት። ከዛ በኋላ ግን በፍራንክ ላምፓርድ ዘመን በኮቪድ ሰዓት በአግሪጌት ውጤት ሙኒክ 7-1 ነው ቸልሲን ማሸነፍ የቻለው። 4-1 እና 3-0 ማሸነፉ አይዘነጋም። ከዛ ውጪ የቅርብ ግንኙነታቸው ላይ አንድ ጨዋታ ብቻ ነው 2-2 አቻ የተጠናቀቀው እንጂ ቸልሲ ሽንፈትን አስተናግዷል። ባየር ሚዩኒክ ደግሞ በተቃራኒው በሜዳው ያደረጋቸውን 34 ጨዋታዎች ምንም አይነት ሽንፈት አላስተናገደም። በተለይ በ2013 በማንቸስተር ሲቲ 3-2 ከተሸነፈ በኋላ ባየር ሚዩኒክ ምንም አይነት ሽንፈትን በሜዳው አላስተናገደም። ስለዚህ እነዚህ ቁጥሮች ለባየር ሚዩኒክ በጣም ያደላሉ። ቸልሲ በተጠናቀቀው ሳምንት የፕሪሚየር ሊግ ጨዋታውን ከማድረጉ አስቀድሞ ከኢንተርናሽናል ብሬክ መልስ የነበረው ቸልሲ ሜዳ ይዞት የገባው አሰላለፍ በተለይ ኤንዞ ማሬስካ የዛሬ ምሽቱን የቻምፒየንስ ሊግ ጨዋታ ያማከለ አሰላለፍ ነበር። ምክንያቱም ወሳኝ ተጫዋቾቹ እንዳለ በተጠባባቂ ወንበር ላይ ነበር አስቀምጦ የገባው። ከዛ በኋላ ግን ውጤቱ አጣብቂኝ ውስጥ ሲገባ እነዛ ተጫዋቾች ተመልሰው ሲጫወቱ አይተናል። ስለዚህ ዛሬ በጣም ጠንካራ የሚባል ቤስት 11 ይዞ ነው ሜዳ የሚገባ የሚሆነው። ምክንያቱም የሳምንቱ መጨረሻ ጨዋታ ነጥብ ተጋርቷል በፕሪሚየር ሊጉ። ዛሬ በቻምፒየንስ ሊግ የመክፈቻ ጨዋታ ነው የሚያደርገው፣ ያውም ደግሞ በሙኒክ አሊያንዝ አሬና ስታዲየም ላይ ነው። ስለዚህ የግድ የዛሬን ጨዋታ ጥሩ ውጤት ይዞ መመለስ ለኤንዞ ማሬስካም ለተጫዋቾቹም ወሳኝ የሚባል ነገር ነው። ከዛሬ ጨዋታ በኋላ ቅዳሜ ምሽት ነው ማንቸስተር ዩናይትድን የሚገጥሙት በፕሪሚየር ሊጉ። ስለዚህ ዛሬ ከነ ሃሪኬን ከነ ኒኮላስ ጃክሰን ከነ ሉዊስ ዲያዝ ጋር መፋጠጥ ይጠበቅባቸዋል። ያው እንደሚታወቀው የቸልሲ የተከላካይ መስመርና የግብ ጠባቂ ድክመት አለ። አማካኝ ክፍሉም ከካይሴዶ ውጪ ይሄ ነው የሚባል እንቅስቃሴ የሚያደርግ ወይም የቡድንን ሚዛን የሚጠብቅ ለአጫወቱ ጥቅም ያለው ተጫዋች ስቲል ከካይሴዶ ውጪ መሀል ክፍል ላይ ኤንዞ ማሬስካ እየተጠቀመ አይደለም። ስለዚህ ዛሬም ምናልባት አማካኝ ክፍል ላይና የአጥቂ መስመራቸው ጥንካሬ ለቸልሲ ትልቁ ፈተና ሊሆን ይችላል በባየር ሚዩኒክ በኩል። ከዛ ውጪ ምናልባት በዛሬው የቸልሲ አሰላለፍ ላይ ከሳምንቱ የፕሪሚየር ሊግ አሰላለፍ ስህተቱ ተምሮ ኤንዞ ማሬስካ ፎፋና እና ቼሎባህን አጣምሮ ኩኩሬላ እና ጀምስን አሊያም ደግሞ ልክ በክለብ ወርልድ ካፕ ፋይናል ላይ እንደተጠቀመው ጀምስን ወደኋላ ተከላካዮችንም እንዲያግዝ ወደፊት ማጥቃቱንም እንዲረዳ ከነ ካይሴዶ ጋር እሱን ማጣመር ቢችል የተሻለ ይመስለኛል። ግን ያው እሱ ባይሆን እንኳን በሱ አሰላለፍ ጉስቶን አስገብቶ እሱ ጀምስን ወደፊት ሳብብ ያደረገው የተሻለ ይሆናል። ምክንያቱም የባየር ሚዩኒክ የፊት መስመር ተጫዋቾች እጅግ በጣም አስፈሪ ከመሆናቸው የተነሳ በጣም ጥሩ የሚባል ጥምረት፣ በዛ ላይ ወጣቶች ሆነው
በጣም ልምድ ያላቸው በጣም ፈጣኖች ፕሬስ ሲያደርጉ የሚያስፈሩ ከመሆናቸው አንጻር ያንን ፕሬሲንግ ለመቋቋም በፒኤስጂ ያንን ነገር ሲያደርግ ስላየን ያንን ፕሬሲንግ ለመቋቋም ጀምስን ተጨማሪ አማካኝ ክፍል ላይ የተከላካይ አማካኝ ክፍል ላይ ተጨማሪ አድርጎ ከሞይስ ካይሴዶ ጋር ቢያሳልፈው አንደኛ የካይሴዶንም ድካም ይቀንሳል፣ አጋዥ ከጎኑ ይኖራል። ኤንዞ ፈርናንዴዝ ካይሴዶን ሊያግዝ አይደለም፣ ለካይሴዶ ሌላ ራሱን የቻለ ድካም የሆነ ተጫዋች ስለሆነ ማለት ነው እኔ እንደሚሰማኝ። ምክንያቱም ምንም አይነት ኳሶችን ይሄ ኢንተርሴፕት ሲያደርግ አታዩትም። ያውም እንደውም በሱ ስህተቶች ከሱ በሚቀሙ ኳሶች ካይሴዶ ሲደክም ነው ብዙውን ጊዜ የምናየውና ስለዚህ ጀምስ እዛ ጋር መሰለፍ የሚችል ከሆነ የተሻለ የባየር ሚዩኒክን ፕሬሲንግ ለመቋቋም የተከላካዮቻችንን ክፍተት በደንብ እናውቃለን። ቸልሲ ተከላካይ ክፍሉ ምን ያህል ደካማ እንደሆነ በጣም ስህተቶችን የሚሰራ በቃ ይሄ የሚደነግጥ አይነት የተከላካይ ክፍል ነው ያለው ቲሙ እንደ ቲም። ግብ ጠባቂውም እንደዚህ አይነት ጫናዎችን የሚቋቋም አይነት ግብ ጠባቂ አይደለም። ስለዚህ ሌላ ራሱን የቻለ ታክቲክ ይፈልጋል የዛሬው ጨዋታ ሙኒክን በተቻለ መጠን ለማቆም። ያ መሆን ባይችል እንኳን እኔ ከኤንዞ ፈርናንዴዝ ይልቅ አንድሬ ሳንቶስን መጠቀም ቢችል የተሻለ በመከላከሉ ላይ የቡድኑን ሚዛን በመጠበቅ የተሻለ ተጫዋች እንደሆነ ይሰማኛል። ከካይሴዶ ጋር የተሻለ ጥምረትም እንደሚኖራቸው አምናለሁ። ምናልባት አብዛኛው ራሱ ኤንዞ ማሬስካንም ጨምሮ አብዛኛው የቸልሲ ደጋፊ ኤንዞ ፈርናንዴዝ በሆኑ አጋጣሚዎች ጎሎችን ማስቆጠሩና ከዛ ውጪ አንዳንዴ አልፎ አልፎ አሲስት የሚያደርጋቸው ቁጥራዊ መረጃዎቹ እንደሚሸውዷቸው ይሰማኛል። ከዛ ውጪ የዛሬን ጨዋታ ግን ለመቆጣጠር የባየር ሚዩኒክን ፕሬሲንግ ለመቋቋም በጣም ጠንካራ የቡድኑን ሚዛን መጠበቅ የሚችል አማካኝ ክፍል ያስፈልጋል ቸልሲ። ይህንን ለማድረግ ደግሞ ወይ ጀምስን አሊያም ደግሞ ጀምስን መስመር ላይ የሚጠቀመው እንኳን ከሆነ ሳንቶስን የመጀመሪያ ተመራጭ አድርጎ ይዞ ቢገባ አሪፍ ነው። ያም ይሆን አይመስለኝም። ያው አሰላለፉ 4-2-3-1 ነው የሚሆነው። ከዚህ በፊትም እያየ ነው ያለ ነው ስለሆነ ያው የኋላ ተከላካዮቹ ፎፋናና ቸሎባን ቢያጣምር ከዛ በኋላ ማርክ ኮሬላ እና ሬሲ ጀምስ ግራና ቀኙን ከያዙ ሞይስ ካይሴዶ እና ኤንዞ ፈርናንዴዝን ነው ሊያደርግ የሚችለው የእሱ አሰላለፍ። ከፊት ለፊት ግን ጋርናቾ ዛሬ በቋሚነት ጨዋታው መጀመር እንዳለበት አምናለሁ እኔ። ጊተንስ በእርግጥ ጀርመን ቡንደስሊጋውን በደንብ ያውቀዋል፣ ባየር ሚዩኒክን በደንብ ያውቃል። ለቸልሲ ያጫወት ግን ገና እንደሆነ በኤንዞ ማሬስካ ፍልስፍና ውስጥ ገና እንዳልገባ በደንብ በፕሪሚየር ሊግ በተለያዩ ጨዋታዎች ስናየው ነበር። ስለዚህ አንደኛ ተከላካዮች ላይ ጫና ለመፍጠርም የተሻለው ተጫዋች ጋርናቾ ነው ብዬ አስባለሁ። ስለዚህ ጋርናቾ፣ ፔድሮ ኔቶ እና ኮል ፓልመር ያው ከፊት ለፊት ብቸኛው ተጫዋች ነው የጃው ፔድሮ፣ እነሱን ነው ሊጠቀም የሚችለው። ግን ደግሞ ምናልባት የባየር ሚዩኒክ ኮምፓክት ሆኖ የሚከላከል አይነት ቡድን ስላልሆነ በክፍት ሊሆን ስለሚችል ጨዋታው ምናልባት የመሮጫ ስፔሶችን ማግኘት ስለሚችል ጊተንሰንን ሊጠቀም ይችል ይሆናል። ከዛ ውጭ ግን ይሄ ነው አሰላለፉ ሊሆን የሚችለው። የዛሬው ጨዋታ ቻምፒየንስ ሊግ ገና 8 ጨዋታዎች የሚደረጉበት ነው። የተሻለ ነጥብ የሰበሰበ ቡድን የሚያልፍበት እንደሆነ ይታወቃል በአዲሱ ፎርማት። ግን ሌላ በዛሬው ጨዋታ ትልቅ ትኩረትን የሳበውና በሁሉም አእምሮ ውስጥ እንዲጠበቅ ያደረገው ኒኮላስ ጃክሰን እና ቸልሲ መሀል የተፈጠረው አለመግባባት። ኒኮላስ ጃክሰን በአሁኑ ሰዓት የቸልሲ ተጫዋች ሆኖ በውሰት
ባየር ሚዩኒክ የሚገኝ ተጫዋች ነው። እንደሚታወቀው ዩኤፋ ውሰት የተሰጠ ተጫዋች መጫወት አይችልም የሚል ህግን ፕሪሚየር ሊግ ላይ እንጂ ዩኤፋ አይመለከተውም፣ አይተገብርም። ስለዚህ ኒኮላስ ጃክሰን ዛሬ ለባየር ሚዩኒክ የመጫወት እድሉ ሰፊ ነው። ጎል ካስቆጠርኩኝ እጨፍራለሁ ብሏል። በመጨረሻ ሰዓት በቸልሲና በጃክሰን መሀል የተፈጠሩት አለመግባባቶች ጃክሰን ቸልሲን አጥብቆ እንዲጠላ ያደረገው ነው የሚመስለው። ምክንያቱም ጃክሰን ቸልሲን ለቆ መሄድ እውነት ለመናገር በፍጹም አልፈለገም። ሁለት አጥቂዎች ቢገዙም ጠንክሮ ሰርቶ የእነሱ ተፎካካሪ መሆን እንደሚፈልግ፣ ቼልሲን መልቀቅ እንደማይፈልግ ነበር በተደጋጋሚ ጊዜ ይናገር የነበረው። ኤንዞ ማሬስካና የቼልሲ ኃላፊዎች ግን ጃክሰንን ሁለት የአጥቂ አማራጮች ስላሉን አብሮን እየሰራ ነው፣ ግን አብሮን ላይ ቀጥል ይችላል እያሉ በተደጋጋሚ ሀሳቦችን ይሰጡ ነበር። እነዚህ አስተያየቶች እንዳሉ እያወቀ እንኳን እንደማይፈለግ እየገባው እንኳን እሱ ቼልሲን ለቆ መሄድ እንደማይፈልግ እና ጠንክሮ ሰርቶ የሁለቱም አጥቂዎች ተፎካካሪ ሆኖ ለቦታው እንደሚታገል ነበር በተደጋጋሚ ጊዜ ይናገር የነበረው። ከዛ በኋላ ግን በመጨረሻ ወደ ማንቸስተር ለመሄድም ፍላጎት ነበረው፣ አስቶን ቪላ ለመግባት ፍላጎት ነበረው። እነዚህን ሁሉ ዝውውሮች ሳይሳኩ ቀርተው በመጨረሻ ከባየር ሚዩኒክ ጋር በውሰት ውል ከተስማሙ በኋላ በጣም ጃክሰንን ሊያበሳጭ የሚችል ፐርሰናሊ ይሄ ሀሳቡ ስህተት ያልሆነ ሀሳብ ነው። ምክንያቱም ማንም ጋር ዝም ብለን እኛም በራሳችን ቦታ ሆነን ብናስበው ሎጂኩ ያስኬዳል። መውጣት አልፈልግም ብሎ ሲታገል የነበረን ተጫዋች አይ አንፈልግም ውጣ ከተባለ በኋላ የሆነ ተጫዋች ተጎዳ ተብሎ እና ተመለስ ሲባል እንደውም በጃክሰን የሱ ውሳኔ በእርግጥ በጣም በሰዓቱ እኔ ራሴ ያስደስቶኛል። በቃ አቋም ስለያዘ ክለቡ ክፍተት ቢኖርበትም ክለቡ የዴላፕ ጉዳት ቢያጎላውም ጃክሰንን ግን እንደፈለጉ ሂዱ ውጣ ማለታቸው በጣም እንዳስቆጣው፣ በአስቸኳይ ወደ ለንደን እንዲመለስ ከሙኒክ ሲጠየቅ በፍጹም አልመለስም ብሎ እዛው ሙኒክ መቀመጡ፣ እንደውም ለዝውውሩ መሳካት ቸልሲ ዝውውሩ እንዳይሳካ የቻለውን ሁሉ አድርጓል። በውሰት ታሪክ ውዱ ተጫዋች ነው የሚሆነው ጃክሰን 16.5 ሚሊዮን ዩሮ ነው የወጣበት። ለውሰት ይህንን ያህል ገንዘብ በጭራሽ ተከፍሎ አያውቅምና በጣም በአንድ ዓመት ውሰት ይህንን ያህል ገንዘብ ያወጣ ውዱ ተጫዋችም ነው ጃክሰን። ምክንያቱም ቸልሲዎች ዝውውሩ እንዲሳካ ባለመፈለግ ነበር በዛ ልክ ከ12.5 ወደ 16 አድርሰውትም እንኳን ጃክሰን እና ወኪሉ ከኪሳቸው የሆነ ክፍያ ከቨር አድርጎ ነው ወደ ሙኒክ መሄድ የቻለውና በዛ ላይ አሁን ሙኒክ ላይ ባለው ቆይታ አስገዳጅ የዝውውር ሁኔታዎች አሉ። በአመቱ መጨረሻ ሙኒክ እሱን ቀጥታ ማስቀረት የሚችልባቸው አስገዳጅ አንቀጾች የውሰት ውሉ ላይ መካተታቸው ይታወቃል። ግን እንደ ፕሬዝዳንቱም ገለጻ ይህንን አንቀጽ ብዙም እኛ የሚያስጨንቀን አይደለም ብለዋል። ምክንያቱም ጃክሰንን በቋሚነት ሙኒክ ለማስፈረም 40 ጨዋታዎች ላይ መጀመር አለበት። ጃክሰን 40 ጨዋታዎች ላይ ለሙኒክ የመጀመሪያ ተሰላፊ ሆኖ ጨዋታዎችን መጀመር አለበት። ይሄ ካልሆነ ይሄ አስገዳጅ የሽያጭ ውሉ ተግባራዊ አይሆንም። ምናልባት እሱ ጥሩ ሆኖ ራሱን ማሳየት የሚችል ከሆነ ግን ይሄ ብዙም ከባድ የሚሆን አይደለም። ባየር ሚዩኒክ የተሻለ ተጫዋች ከሆነ ጃክሰንን ላለማስፈረም ወይም ለቸልሲ ለመመለስ ያን ያህል ርቀት ይሄዳል ብዬ አላስብም። እሱ አሳምኖ ጥሩ መሆን የሚችል ከሆነ ቋሚ ሆኖ የመጀመር እድሉ ሰፊ ነው። ግን ፊት ለፊት መስመር ላይ ካሉ ተጫዋቾች አንጻር ከነ ሃሪ ኬን ከነ ሉዊስ ዲያዝ አንጻር ከባድ ሊሆንበት እንደሚችል ይታመናል። ግን አይታወቅም፣ ጉዳቶች ምናምን የተለያዩ እንትኖች ስላሉ ጃክሰን ወደ ሙኒክ የመቅረት እድልም ይኖረዋል። ሃሪ ኬን እድሜ መክፋቱ ጋርም ተያይዞ ቀጣይ የሚያሳየው
በዚህ ሲዝን የሚያሳየው ብቃት ይወስነዋል። ዛሬ ግን የመጀመሪያ ተሰላፊ የማይሆንበት እድል ይኖራል። ተቀይሮ ወደ ሜዳ ሊገባ ይችላል። ግን ዛሬ ቸልሲ ላይ ጎል ለማስቆጠር እጅግ በጣም መቋመጡ ያስታውቃል። ምክንያቱም ከጨዋታ በፊት በሰጠው አስተያየት ጎል ካገባው እጨፍራለሁ ብሏል። በቃ በግልጽ አማርኛ። በእርግጥ ይሄ አሁን የቸልሲ ዲኤንኤ ያለው በቸልሲ ቤት የተለየ ነገር ያደረገ ተጫዋች አይደለም። እኔ አሁን እሱ እጨፍራለሁ ብሎ ቢናገር ወይም አግብቶ ቢጨፍር ብዙም የሚያስገርም አይደለም ለደጋፊው። ከዛ በላይ እንደውም የአምና ካይ ሃቨርትዝ ቸልሲ ላይ አስቆጥሮ የጨፈረበት መንገድ እንደውም የቸልሲን ደጋፊ በጣም ያስቆጣ ነበር። ምክንያቱም ካይ ሃቨርትዝ ከጃክሰን የተሻለ ጊዜ በቸልሲ ቤት ማሳለፍ ችሏል። ትልቅ ዋንጫዎችን ማሳካት ችሏል። ወሳኝ ተጫዋች ነበር በሰዓቱ። ስለዚህ የእሱ እንደውም ያበሳጫል። የኒኮላ ጃክሰን ዛሬ አግብቶ ቢጨፍር ብዙም የቸልሲ ደጋፊዎችን የሚያበሳጭ አይደለም። ግን ደግሞ እነ ኮል ፓልመር ዛሬ በቋሚ አሰላለፍ ውስጥ የሚመለስ ይሆናል። ጃክሰንን ግን እንደፈለገው ማድረግ አይችልም ብሏል ጀምስ። ምክንያቱም ጃክሰን ጥሩ ተጫዋች ነው፣ በመውጣቱ በጣም አዝነናል ብሏል። ምክንያቱም ይሄ በሆነ ምክንያት ክለቡ እሱን ያስቀረዋል ብዬ እንጂ ያሰብኩት ይለቀዋል ብዬ አላሰብኩም ነበር ብሏል። ግን በሄደበት ሁሉ መልካም ነገር እንዲገጥመው እመኛለሁ ካለ በኋላ ግን ለዛሬ አይሆንም ይሄ ብሏል። ስለዚህ ጃክሰንን እንዴት ማቆም እንዳለብን እንዴት እንደምንይዘው እናውቃለን አብሮን ስለሰራ ብሏል ጀምስ። ስለዚህ ዛሬ ኒኮላ ጃክሰን ተቀይሮ ወደ ሜዳ ገብቶ ቸልሲ ላይ ምን ሊያደርግ ይችላል የሚለው በጉጉት እንዲጠበቅ ያደረገው ነው። በነገራችን ላይ ኮል ፓልመር 100ኛ ጨዋታውን ነው ዛሬ የሚያደርገው። በጣም በአጭር ጊዜ ነው 100 ጨዋታዎች ላይ የደረሰው። ጀምስ ደግሞ 30 የቻምፒየንስ ሊግ ጨዋታዎችን ለቸልሲ በማድረግ አሁን ቸልሲ ላይ ካሉ ተጫዋቾች በቁጥር ትልቁን ቁጥር የጨዋታ ቁጥር የያዘው ብቸኛው ተጫዋች ነው። ያ ብቻ ሳይሆን በ2021/22 ሲዝን ቸልሲ ቻምፒየንስ ሊግን ሲያሳካ ቡድን ውስጥ የነበረው ብቸኛው ተጫዋችም ነው። በዚህ ቅርብ ዓመታት ውስጥ ይሄ ሁሉ ታሪክ ሲቀያየር ከቡድኑ ጋር ያለው ብቸኛው ተጫዋች ጀምስ ነው። ዛሬ በሚኖረው ጨዋታ ምን ታስባላችሁ? ምን ትጠብቃላችሁ? ምክንያቱም በጣም ወሳኝ የሚባል ከ2 ዓመት በኋላ ቸልሲ ወደ መድረኩ የተመለሰበት በነገሰበት መድረክ ዳግም የሚሞሸርበት ቀን ነውና ስለ ውጤቱ ምን ትጠብቃላችሁ? ምን ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉን። የመጀመሪያ አሰላለፍ ላይ ለሙኒክ ማን ቀድሞ ቢሰለፍ የተሻለ ይሆናል የሚለውን የእናንተንም ቤስት 11 እስቲ አካፍሉ። የኔን ሰምታችኋል፣ የእናንተን ቤስት 11 ማካፍሉ። ለዚህ ፔጅ አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ። መልካም ጨዋታ፣ መልካም ቀን።